ሶላት ጀምዕና ቀስር ሁለቱንም በአንድ ላይ መተግበር ይቻላል ወይ? ምሳሌ ዙህርና ዐስርን በዙህር ወቅት ላይ ሰብስቦ ከዛም አሳድሮ ሁለት ረክዓ አድርጎ መስገድ ይቻላል? ሰብስቦም አሳድሮም ሁለቱንም በአንድ ወቅት ላይ ይቻላልን የሚል ጥያቄ። አሰሪ ራሱን አያውቅም፣ የአእምሮ ችግር አለበት። ራሱን ችሎ ምንም አያደርግም፣ ነገር ግን አይኑ ያያል። ምንም ሰውም አይለይም። የማበላው የማጥበው የማለብሰውም እኔ ነኝ። ይህ እንዴት ይታያል ያብራሩልኝ የሚል ጥያቄ። ባንክ ብር ነበረኝ፣ ከመጀመሪያም ወለድ ከሌለው ባንክ አስገቡልኝ ስላቸው የለም አሉኝ። እናቴም ትልቅ ሰው ናት፣ ከቤት አስቀምጪ እንዳላት የገጠር ቤት አስቸጋሪ ነው። ልጆችም ጥዬባታለሁ፣ ገንዘቡ ወልዷል። ወለዱን ለማን ልስጠው? ጎረቤታችን አሉ፣ ሙስሊም ናቸው፣ ግን አይሰግዱም። በጣም ድሃ ናቸው፣ እዳም አለባቸው፣ ግን ወጣት ናቸው። ለነሱ መስጠት ይቻላል ወይስ ለካፍር ነው? ያብራሩልኝ የሚል ጥያቄ። አንዲት ሴት በሂጃብ ሆና ሰው የሚለያት ከሆነ መስፈርቱ ጎድሏል ተብሏል። እኔ የማውቃቸው መሕረም ያልሆኑ ሰዎች አሉ። ባጠገባቸው ሳልፍ አሰላሙ አለይኩም እላቸዋለሁ። የሚያውቁኝ በስሜ ጠርተው ይመልሱልኛል። ይህ እንዴት ይታያል የሚል ጥያቄ። አንድ ክፍል ተከራይቼ ከ6 ወር በኋላ በማብራት ክፍያ ምክንያት ተጣላን። የምንጠቀመው እኩል ነው፣ ክፍያውም እኩል ነው አለ አከራዩ። ከቤት እንዳለው ሰው ነው አለ። እኔንም ክፈይ ሲለኝ አልከፍልም አልኩኝ። መጀመሪያ ላይ ብትጠይቀኝ ከቻልኩ እከራያለሁ፣ ካልቻልኩ ይቀር ነበር አልኩት። እናም ግዴታ መክፈል አለብኝ፣ ያብራሩልኝ የሚል ጥያቄ። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم أعني وسددني واجمع لي بين الصواب والثواب. أما بعد، ዛሬ ከምናያቸው ጥያቄዎች የመጀመሪያው ሶላት ጀምዕና ቀስር ሁለቱንም በአንድ ላይ መተግበር ይቻላል ወይ? ምሳሌ ዙህርና ዐስርን በዙህር ወቅት ላይ ሰብስቦ ከዛም አሳድሮ ሁለት ረክዓ አድርጎ መስገድ ይቻላል? ሰብስቦም አሳድሮም ሁለቱንም በአንድ ወቅት ላይ ይቻላልን የሚል ጥያቄ ነው። አዎ መስፈርቱ ከተሟላ ይቻላል። መስፈርቱን ያሟላ ጉዞ ለተጓዘ ሰው ለሙሳፊር ባለ 4 ረክዓ ሶላቶችን ወደ 2 መቀነስ፣ ወቅታቸው ተቀራራቢ የሆነ እንደ ዙህርና ዐስር መግሪብና ኢሻ ያሉ ሶላቶችን አንዱን ከሌላኛው ጋር አጠጋግቶ አንዱን በሌላኛው ወቅት መስገድ እንደሚቻል ሐዲስ ላይ ተነግሯል። ለይሰ ዐለይኩም ጁናሑን አን ተቅሱሩ ሚነ ሶላህ ብላ መንገደኛ ስትሆኑ ሶላት ብታሳድሩ ችግር የለውም ማለት ነው። ወከዛሊክ በእናታችን አይሻ ሐዲስ ላይ እንደተነገረው ሶላት መጀመሪያ ሲደነገግ 2 ረክዓ ተደርጎ ነበረ ግዴታ የተደረገው። ከዛ በኋላ መንገደኛ ሆኖ የሚሰግድ ሰው ሶላት በዛው በ2 ረክዓ ቀጥሏል። ሀገር ውስጥ ሆኖ የሚሰግድ ሰው ሶላት ቁጥር ጨምሯል ተብሏል። ከመግሪብና ከፈጅር ውጭ ያሉ ሶላቶችን መስፈርቱን አሟልቶ በሸሪዓ የተቀመጠውን ርቀት ያክል የተጓዘ ሰው ወደ 2 አሳድሮ መስገድ ይችላል። መግሪብና ፈጅር ሶላት በሁሉም ዑለሞች ስምምነት አያጥሩም። መንገደኛ በርካታ ብዙሃን ዑለሞች ዘንድ ከ80 ኪሎ ሜትር በላይ ርቆ ከሄደ ከ3 ቀን በላይ ከ4 ቀን በላይ ቆያለሁ የሚል እቅድ ከሌለው ጉዳዩ እስኪሳካ ድረስ ማሳጠር ይችላል። መቼ እንደሚመለስም የማያውቅ ሰው ወደ አንድ ሀገር በቋሚነት ለመኖር እስካልሄደ ድረስ ጉዳይ እንደጨረስኩኝ እመለሳለሁ በ2 ቀን በ3 ቀን ብሎ ነይቶ እስከሄደ ድረስ ጉዳይ አላልቅ ብሎት የቆየውን ያክል ጊዜ ቢቆይ ዙህርን፣ ዐስርን፣ ኢሻን 2 ረክዓ አድርጎ መስገድ ይችላል። ማሳጠሩ ሱና ነው። አንዳንድ ዑለሞች ዘንድ ግዴታም ጭምር ነው። አንዱን ሶላት በሌላኛው ሶላት ወቅት ጀምዕ አድርጎ አጣምሮ አጠጋግቶ መስገዱን በተመለከተ አስፈላጊ ሆኖ ሲገኝ ይሄም ይቻላል። አስፈላጊ ሆኖ ሲገኝ ነው የሚደረገው። ሁሉንም ሶላት በወቅቱ መስገድ የሚቻል ከሆነ ከጉዞ ጋር ማይጋጭ የሄዱበትን የተሳፈሩበትን ዓላማ ማሳካት ላይ ተጽዕኖ የማይፈጥር ከሆነ ዙህርን በወቅቱ፣ ዐስርን በወቅቱ፣ መግሪብና ኢሻንም እንደዚሁ ሁሉንም በወቅቱ መስገዱ የተሻለ ይሆናል። አንድ ላይ አጣምሮ ባለመስገድ
የሚደርስ ችግር ካለ ነው ለመንገደኛ ጀምዕ ማድረግ የሚፈቀደው። ለመንገደኛ ብቻም አይደለም። በሽተኛ የሆነ ሰው ሁሉንም ሶላት በወቅቱ መስገድ ካልቻለ ዙህርን ከዐስር መግሪብን ከኢሻ ጀምዕ ማድረግ ይቻላል። ነገር ግን በምን ሁኔታ ፈጅር ሶላት ከየትኛውም ሶላት ጋር ጀምዕ ተደርጎ ተጠጋግቶ አይሰገድም። ፈጅር ለብቻው ወቅቱ ጠብቆ ሊሰገድ ነው የሚገባው። አንዳንድ አላዋቂ የሆኑ ሰዎች ፈጅርን ከዙህር ጋር ሰግዳለሁ ብሎ የሚያዘገዩ አሉ። ከፈጅር ሶላት በኋላ ጉዞ የሚጀምሩ ከሆነ ዙህርን ወደ ፈጅር አስቀድሜ አስጠግቼ ሰግዳለሁ የሚሉ ሰዎች አሉ። ይሄ ፈጽሞ አይሆንም። ሌላኛው ጥያቄ 2 ወር ያልሞላው ጽንስ ለእናትየው ጉዳት ያለው ስለነበረ ዶክተሮች ማህፀኑ መጠረግ አለበት ብለው ተጠረገ። ሶላት ለመጀመር የምትይዘው ሁክም የተኛውን ነው ያብራሩልኝ የሚል። ማህፀኗ ሲጠረግ የወጣው ጽንስ የሰውነት ቅርጽ ከያዘ ልክ እንደ ወሊድ ደም ተቆጥሮ ከሶላት ከጾም መታቀብ ይኖርባታል። እስክትጠራ ጠብቃ ታጥባ ነው የምትሰግደው። ነገር ግን የወጣው ጽንስ 4 ወር ካልሞላው አሊያ ደግሞ የሰው ምስል ከሌለው የሰውነት ቅርጽ ካልያዘ እንደ በሽታ ደም ነው የሚቆጠረውና ወዲያውኑ ወደ ሶላቷ መመለስ ትችላለች። ሌሎችም በሐይድ በወሊድ ደም ምክንያት የሚከለከሉ ነገሮች ለሷ የተከለከሉ አይሆኑ። ሌላኛው ጥያቄ ባንክ ብር ነበረኝ ከመጀመሪያም ወለድ ከሌለው ባንክ አስገቡልኝ ስላቸው የለም አሉኝ። እናቴም ትልቅ ሰው ናት። ከቤት አስቀምጪ እንዳላት የገጠር ቤት አስቸጋሪ ነው። ልጆችም ጥዬባታለሁ። ገንዘቡ ወልዷል። ወለዱን ለማን ልስጠው? ጎረቤታችን አሉ ሙስሊም ናቸው ግን አይሰግዱም። በጣም ደሃ ናቸው። እዳም አለባቸው ግን ወጣት ናቸው። ለነሱ መስጠት ይቻላል ወይስ ለካፍር ነው? ያብራሩልኝ የሚል ጥያቄ። በመሰረቱ ሙስሊም በወለድ ገንዘብ ማስቀመጥ አይፈቀድለትም። ለራሱን ከወለዱን ባይበላ ባንክ ቤቱን ከባንክ ቤቱ ጋር የገንዘብ ንክኪ ያላቸው ሰዎችን ወለድ ማብላት ነው የሚሆን። ይህ ደግሞ በወንጀል መተባበር ይሆናል። አላህ ተባረከ ወተዓላ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋኒ ወተቁላህ ብሏል። ኸይርን ስራ መስራት ላይ ተባበሩ፣ ወንጀልን ማጥፋት ላይ መተው ላይ ተባበሩ፣ ተጋገዙ። ወንጀል መስራት ላይ ወሰን ማለፍ ላይ ግን አትተባበሩ፣ አትተጋገዙ፣ አላህን ፍሩ ብሏል። ስለዚህ ወለዱን ገንዘብ ያስቀመጠው ሰው ራሱ እንኳን ባይበላው የሱ ገንዘብ ወልዶ ሌሎች ዘንድ እንዲደርስ ሰበብ ሊሆን ይችላል። ይህ እንዳይሆን ሙስሊም ገንዘቡን ከወለድ ነፃ በሆነ መንገድ ሊያስቀምጥ ይገባዋል። ባለማወቅ አልያ በመዘናጋት እንዲህ ነገር የተደረገ እንደሆነ ወዲያውኑ መታቀብ፣ ከእንዲህ አይነቱ የገንዘብ አያያዝ ወይም በዚህ መልኩ ከማስቀመጥ መውጣትና መራቅ፣ ተውበት ማድረግ። ከዛ በኋላ በዚህ መልኩ የተገኘን ገንዘብ ከገንዘቡ ለመገላገል በሚል ንያ በጣም አቅመ ደካማ ለሆነ በየቀኑ የሚያስፈልገውን ወጪ ለማያገኝ ሰው መስጠት ይቻላል፣ ሙስሊምም ይሁን ካፍር። ነገር ግን ገንዘቡን ወስዶ ቀጥታ አላህ ለሚጠላው ነገር እንደሚያውል ከታወቀ ለማንም አይሰጥም። ገንዘቡን ለህጋዊ አስፈላጊ ለሚባል ነገር ከሆነ የሚያውለው ግለሰቡ በሌላ በኩል ወንጀለኛ መሆኑ ይህ እንዳይሰጠው አይከለከልም። ሲጀምር ይሄ በቆሻሻ መንገድ የተገኘ ገንዘብ ነው። አላህ ንጹህ ነው፣ ንጹህ ነገር እንጂ አይቀበልም ተብሏል። ከዚህ አጅር አገኛለሁ ተብሎ አይታሰብም። ገንዘቡን ዝም ብሎ ላለመጣል ብቻ ለተቸገረ ሰው ይሰጣል። ጎረቤቶችን በተመለከተ ሙስሊም ናቸው ሶላት አይሰግዱም፣ ይሄ ትክክል አይደለም። ሶላት የማይሰግድ ሙስሊም አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በሽርክና በኩፍር በአንድ ሰው መሃል ያለ ልዩነት ሶላት ነው። ሶላትን የተወ ከፍሯል ብላ ስለ ሙሽሪኮችም አላህ ሲናገር ፈኢንታቡ ወአቃሙ ሶላተ ወአተው ዘካተ ፈኢኽዋኑኩም ፊዲን ብላ ሙሽሪኮች ከሽርካቸው ከተወበቱ ሶላት ከሰገዱ ዘካን ከሰጡ የዲን ወንድሞቻችሁ ናቸው ብለዋል። ሙስሊም ነኝ ማለቱ ብቻ በቂ አይደለም። ከሽርክ ከኩፍር ተወብቶ ወጥቶ ሶላት መስገድ፣ ዘካ መስጠት የሙስሊምነት መለያ ነው ማለት። ስለዚህ እነዚህ ሰዎችን መምከር፣ ሙስሊሞች ከሆኑ ሶላት እንዲሰግዱ አላህ እንዲፈሩ ማስታወስ ያስፈልጋል። ጀህልና ኖሮባቸው ባላዋቂነት ከሆነ የሚያደርጉት ሶላት የሚተውት ማሳወቅ፣ በግዴለሽነት ከሆነ መገሰጽና ሞት እንዳለ ቀብር እንዳለ ማስታወስ ያስፈልጋል። ሌላኛው ጥያቄ አንዲት ሴት በሂጃብ ሆና ሰው የሚለያት ከሆነ መስፈርቱ ጎድሏል ተብሏል። እኔ የማውቃቸው መሕረም ያልሆኑ ሰዎች አሉ። ባጠገባቸው ሳልፍ አሰላሙ አለይኩም እላቸዋለሁ። የሚያውቁኝ በስሜ ጠርተው ይመልሱልኛል። ይህ እንዴት ይታያል የሚል ጥያቄ። ሂጃብ አድርጋ
ሰዎች ካወቋት ሒጃቡ አልተሟላም የሚባለው በመሰረቱ ሒጃብ አደራረጓ ላይ ክፍተት ካለ አሊያ ደግሞ የሒጃብ አደራረጓ ሰዎች ለይተው እንዲያውቋት የሚያደርግ ከሆነ ሸሪዓ በሚያዘው መልኩ ሙሉ ሒጃብ ከማድረጓ ጋር ሰዎች ካወቋት ይህ መነሻው በድምጽና በእርምጃዋ ነው ሊሆን የሚችለው። ይሄኔ ከፊተኛው ጋር አንድ አይሆንም። ሆኖም ሳለ ግን በዚህ መልኩ የአካባቢው ወንዶች የሚያውቋት ከሆነ በተቻላት ያክል ከቤት መውጣት ልትቀንስ፣ በዛ መንገድ ከማለፍም ልትርቅ ልትጠነቀቅ ይገባታል። ይሄንን አልኢማም ኢብኑል ጀውዚ ሌሎችም ጠቅሰዋል። የመንገድ ዳር ይዛ መሄድ አለባት፣ ድምጿን ማጥፋት አለባት፣ በማትታወቅበት መንገድ በኩል መሄድ አለባት ብላ በጉርብትናና መሰል ምክንያቶች የሚተዋወቁ ሰዎች የሚቀራረቡ ሰዎች ሙሉ ሒጃብ ከማድረግ ጋር ለይተው ማወቃቸው አያስወቅስም። ነገር ግን ማወቃቸውን ተከትሎ ወደ ቀልድ ወደ ጫወታ መግባት ሊከተለው። ሌላኛው ጥያቄ እኔ የመስማት ችግር ስላለብኝ ሰዎች ሲያናግሩኝ በቀጥታ ወደፊታቸው አይቼ ነው የምረዳቸው። አጅነቢ ስታናግሩ ከመጋረጃ ጀርባ ሆናችሁ አናግሩ ተብሏል። ምን ማድረግ አለብኝ ያብራሩልኝ የሚል ጥያቄ። በመሰረቱ ወንድ ልጅ ሴትን ማየት አይፈቀድለትም። ለአማኝ ወንዶች ነገራቸው አይናቸውን ሰበር ያድርጉ ብለዋል አላህ ተባረከ ወተዓላ። ወከዛልክ ሴት ልጅም አጅነቢ የሆነ ወንድን ማየት አይገባትም። ወቁል ልልሙእሚናቲ የግዱድነ ሚን አብሳሪሂን ብለዋል። ልክ እንደ ወንዶች አማኝ ሴቶችን በላቸው ነገራቸው እዛቸው አይናቸውን ሰበር እንዲያደርጉ ብለዋል። ስለዚህ በመሰረቱ ወንድ ልጅ አጅነቢ ሴትን ሴትም አጅነቢ ወንድን ማየት አይገባቸው። ይህ በእንዲህ እንዳለ ሆኖ አንዳንድ ጠባብ አጋጣሚዎች ላይ ሁኔታዎች ላይ መስፈርቱን ከማሟላት በቂ ጥንቃቄ ከማድረግ ጋር አጅነቢ ወንድ አጅነቢ ሴትን ሴትም አጅነቢ ወንድን ማየት የሚፈቀድበት ሁኔታ ይኖራል። ማግባት የፈለገ ወንድ ለትዳር ያሰባትን ሴት መስፈርቱን አደቡን በጠበቀ መልኩ ማየት ተፈቅዷል። ከምስክርነት ጋር በተያያዘም ማየት እንደሚቻል የተገለጸበት ሁኔታ አለ። እዚህም ጋር ማህበራዊ ኑሮ ላይ ከሰዎች ጋር መገናኘት፣ መተያየት፣ መነጋገር ግዴታ ሲሆን የጆሮ መስማት ችግር ያለበት ሰው ሌላኛውን ጾታ ለመረዳት ማየት ግድ ሆኖ ከተገኘ በምልክት ቋንቋ ሐሳብ መግለጽ ካልተቻለ፣ በጽሁፍ መግለጽ ካልተቻለ፣ በሌሎች ሰዎች መልእክት መላክ ሐሳብ መለዋወጥ ማይቻል ከሆነ ይህኔ ضرورة ሓጃ አስፈላጊ ነው አስገዳጅ ሁኔታ ነው ተብሎ ሊፈቀድ ይችላል። ይሄኔ بقدر الحاجة መሆን አለበት። በመሰረቱ ያንን ሰበር ከማድረግ ጋር የግድ የሆነውን ያክል ብቻ ነው ማየቱ የሚፈቀደው። ወከዛልክ የሻህዋ መሆን የለበትም። ስሜት የሚቀሰቅስ ወደ ሐራም የሚወስድ መሆን የለበትም እይታው። ሌላኛው ጥያቄ አሰሪ ራሱን አያውቅም፣ የአእምሮ ችግር አለበት፣ ራሱን ችሎ ምንም አያደርግም፣ ነገር ግን አይኑ ያያል፣ ምንም ሰውም አይለይም፣ የማበላው የማጥበው የማለብሰውም እኔ ነኝ፣ ይህ እንዴት ይታያል ያብራሩልኝ የሚል ጥያቄ ነው። ጠያቂው ወንድ ይሁን ሴት ግልጽ አይደለም። ሴት ልጅ ከሆነች ይሄን ማድረግ አትችልም። ታማሚው ክብካቤ የሚደረግለት አካል ወንድ እስከሆነ ድረስ የራሱ ወንድ ልጆቹ ቤተሰቦቹ ነው ይሄን ሊያደርጉለት የሚገባ። የአእምሮ በሽተኛ መሆኑ ማንንም አለመለየቱ ሴት ልጅ አጅነቢ ወንድን መቅረብ እሱን መንካት የተፈቀደ እንዲሆን አያረግም። እሱ ባይለይ ባያውቅ ሴቷ ትለያለች፣ ታውቃለች። ነብዩ ሰለላሁ ዐለይሂ ወሰለም አይኑ በማያይ ወንድ ዘንድ ሒጃብ ማድረግ እንደሌለባቸው የገመቱ ሴቶችን ነብዩ ሰለላሁ ዐለይሂ ወሰለም ትክክል እንዳልሆኑ ሲነግሯቸው አይኑ አያይም እኮ ብለው ለነቢ መልስ ሲሰጡ ሴቶች ነብዩ ሰለላሁ ዐለይሂ ወሰለም አፈዐምያ ወታኒ አንቱማ ብላ እሱ አይኑ ባያይ የእናንተ አይኑ አያይም እንዴ ብላ። ስለዚህ ይሄን የምታደርገው ሴት ልጅ ከሆነች ከወንድ ጋር አይቻልም፣ ክልክል ነው፣ ስራ መቀየር አለባት። ይሄን የሚያደርገው ወንድ ከሆነ የታማሚው ቤተሰቦቹ ቢያደርጉ የተሻለ ይሆናል። ቤተሰብ ከሌለው አልያ ደግሞ ከአቅማቸው በላይ ሆኖባቸው ኻድም የሚያግዘው የሚረዳው የሚንከባከበውን ሰው መቅጠር አስፈልጓቸው ከሆነ ይሄን ያደረጉት ከበቂ ጥንቃቄ ጋር ይሄን ማድረጉ ችግር አይኖረውም። ከተነየተበት አቅመ ደካማን መርዳቱ አጅርም ጭምር ይኖረዋል፣ ክፍያ ቢኖረው። ነገር ግን ሀፍረተ ገላውን ከማየት ጥንቃቄ ማድረግ፣ በሚያጡበት ጊዜ ሀፍረተ ገላ አካባቢውን በቀጥታ በባዶ እጅ ከመንካት መጠንቀቅ ያስፈልጋል። ስለዚህ አይንን ሰበር ከማድረግ ጋር ሀፍረተ ገላን ካለማየት ጋር መታጠብ ያለበትን ቢያጥቡ ቢያግዙ ችግር አይኖረው። ሌላኛው ጥያቄ አንድ ክፍል ተከራይቼ
ከ6 ወር በኋላ በማብራት ክፍያ ምክንያት ተጣላን። የምንጠቀመው እኩል ነው፣ ክፍያውም እኩል ነው አለ አከራዩ። ከቤት እንዳለው ሰው ነው አለ። እኔንም ክፈይ ሲለኝ አልከፍልም አልኩኝ። መጀመሪያ ላይ ብትጠይቀኝ ከቻልኩ እከራያለሁ ካልቻልኩ ይቀር ነበር አልኩት። እናም ግዴታ መክፈል አለብኝ ያብራሩልኝ የሚል ጥያቄ ነው። መጀመሪያ በመካከላችሁ በነበረው ስምምነት መሰረት ነው መሄድ ያለባቸው። መጀመሪያ ላይ ስትከራዩ እንደዚህ አይነት ስምምነት ካልነበረ ባላችሁበት ሀገር ባላችሁበት አካባቢ የተለመደውን ተከትላችሁ መሄድ ግዴታ ይሆንባችኋል። አንድ ክፍል ተከራይቶ የሚኖር ሰው ከአከራዩ እኩል ይከፍላል የሚል የተለመደ አሰራር ካለ መክፈሉ ግዴታ ይሆናል። አካባቢው ሀገሩ ላይ እንዲህ ነገር ከሌለ ያልተለመደውን አስቀድሞ ቃል እስካላስገባና እስካልተስማሙበት ድረስ ኋላ ላይ መቀበል አይችልም። ይሄኔ አልሰጥም ማለትም ይቻላል። የተከራየው አካል አልሰጥም ተጨማሪ ክፍያ አልከፍልም ማለትም ይችላል። ነገር ግን መጀመሪያ ስምምነት ካለ መጀመሪያ በግላቸው ስምምነት ባይኖርም አካባቢው ላይ የታወቀ የተለመደው አሰራር ይህ ከሆነ የመብራት በግል የውሃ በግል በተጨማሪ ከሆነ የሚከፈለው መክፈል ግዴታ ይሆናል። ሌላኛው ጥያቄ አባቴ 3 ሚስት አለው፣ እናቴንም ፍቺ አላወረደላትም። አባቴ የሚኖረው ከአንደኛዋ ሚስቱ ጋር ነው። እኔ ልጅ ያለሁ ልብስ ግዛለኝ ስለው በተደጋጋሚ እሺ ያለ ያታልለኝ ነበር። እኔ ሲሰለቸኝ ተውኩት። ያ የሚያታልለኝ የነበረው አድጌም ጭንቅላቴ ሊረሳው አልቻለም። ያደግነውም በእናቴ ባያቷ መሬት ነው። እህል አልቆብንም ቢሮበን እንኳ አባታችን አይጠይቅንም ነበር። እሱ ሀብታም ነው። ይሄንን ባለማድረጉ ባሰብኩት ቁጥር አዝንበታለሁ። አባት በመውለዱ ብቻ ሐቁ መጠበቅ አለበት ሲባል ሰምቼ ስልክ ደውዬ ማናገር ጀመርኩ። ሲያመውም ብር ላኩለት። አንድ ቀን የሱን እርዳታ ፈልጌ ስጠይቀው ሊያስተካክልልኝ አልቻለም። እኔም ከዛ ጊዜ ጀምሮ መደወል አቆምኩኝ። ሐቁን ባለመቀጠሌ በሸሪዓ እንዴት ይታያል የሚል ጥያቄ። ወላጆችን መንከባከብ ለነሱ በጎ መሆን ምርጫ ሳይሆን ግዴታ ነው። የሸሪዓ የዲን አካል የአላህ ተባረከ ወተዓላ ትዕዛዝ። በምርጫዬ በፍላጎቴ ከፈለኩ አድርጓለሁ ካልፈለኩ ተዋለሁ። እነሱ መልካም አጸፋ ከመለሱ በጎ ሆናለሁ፣ መልካምነቴ ላይ ቀጥላለሁ፣ ካልሆነ አቆማለሁ አይባል። አላህ ወሰኑ አላዟል በጎ ሆኑላቸው ብሎ ወቀዷ ረቡከ አላ ተዕቡዱ ኢላ ኢያህ ወቢልዋሊደይኒ ኢሕሳና ብሎ አላህ እሱን እንጂ ማንንም እንዳታመልኩ አዟል፣ ግዴታ አድርጓል። ለወላጆችም በጎ እንድትሆኑ አዟል፣ ግዴታ አድርጓል፣ አደራ ብሏል የሚል የቁርአን አንቀጽ። በሁሉም ሁኔታ አላህን በብቸኝነት ማምለክ እንዳለብን ሁሉ በሁሉም ሁኔታ ለወላጆቻችን በጎና ጥሩዎች ልንሆን ይገባናል። ቢበድሉህም ለወላጆችህ በጎ ሁን ተብሏል። ተንከባክቤው ነበር፣ ጠይቄው ረድቼው ነበር። እርዳታውን ስጠይቅ የሱን እርዳታ ስፈልግ ግን አልረዳኝም ተብሎ ለወላጅ ለአባት በጎ መሆን መቅረት የለበትም። ያለፈውን አላህ ይቅር እንዲለው ልቡን እንዲመልሰው ባለቤቶቹን ከመበደልም ከማዳላትም አላህ እንዲያርቀው ዱዓ ማድረግ፣ ቀስ ብሎ መምከር። ካስተካከለ አልሐምዱሊላህ፣ ካላስተካከለ እሱ በሚያጠፋው የሚቀጣው የሚተሳሰበው አላህ ነው የሚሆነው። ልጆች ለወላጆቻቸው ሁሌም በጎ ሊሆኑላቸው ይገባል። ስለዚህ መልሶ ከሱ ጋር ያለን ግንኙነት ማስተካከል፣ መጠየቅ፣ መረዳት ባለበትና እርዳታ በሚፈልግበት ጊዜ መርዳት ይገባል። ሌላኛው ጥያቄ ባለቤቴ ኢትዮጵያ እያለም በጣም ይበድለኝ ነበረ። 3 ልጆች አሉን። ሳውዲ አረቢያ መጣሁ። እሱም ካልሄድኩ ሲለኝ ተበድሬ ያመጣሁት ገንዘቡን አልከፍልም አለ። እንዲሁም ችግር ደርሶበት ከመጣም ብዙ ዕዳ ላይ ጣለኝ። በመጨረሻም ለስራ በሄድኩበት ሚስት አገባ። ዕቃዬን፣ ወርቄን፣ ገንዘቤን ወሰደብኝ። ሰዎች ጋር የነበረኝንም ፈታኝ አልኩት። ቤተሰብም በሽማግሌ ቢጠይቅ እምቢ አለኝ። ምን ማድረግ አለብኝ? ከሱ ጋር በፍጹም መኖር አልችልም። በጣም ታግሻለሁ ያብራሩልኝ የሚል ጥያቄ ነው። አላህ ቁርአን ላይ ነቢ ሐዲስ ላይ ባልና ሚስት በመልካም እንዲኗኗሩ አዟል። ባል ሚስቱን በአግባቡ በጥሩ ሁኔታ እንዲያኖር ካልቻለ በክብር ወደ ቤተሰቦቿ እንዲመለስም አደራ ብሏል። ማንንም ሊበድል አይገባም። ባል የባልነቱን ግዴታ የኃላፊነቱን ድርሻውን በአግባቡ አለመወጣቱ ጥፋት ነው፣ ጉድለት ነው። የሚስቱን ንብረቶችን መውሰድ ፈጽሞ ወንድነት አይደል።
ወንድ ለሚስቱ ለሴት የሚያስፈልጋትን ያቅሙን ማድረግ አለበት እንጂ የተሟላ ሀብትና ንብረት እንኳን ቢኖራት ደስ ብሏት ራሱ ያደረገችው ካልሆነ በስተቀር ሊወስድ አይገባውም። በቀጥታም ይሁን በተዘዋዋሪ ባልና ሚስት አብረው እስካሉ ድረስ መብትና ግዴታዎች አሉባቸው። ያን ጠብቀው እስከኖሩ ድረስ ትዳራቸው ያማረ የሰመረ ይሆናል። መብትና ግዴታን ካላወቁ ካልጠበቁ ዱንያ መኺራም ይበላሻል። አላህ ተባረከ ወተዓላ ቁርአን ላይ መሆን ያለበትን ባጭሩ ነግሮናል። ወንዶች አላህን ሊፈሩ ሸሪዓን ሊከተሉ ነገ አላህ ፊት መጠየቅ እንዳለ ሒሳብ እንዳለ ከልባቸው ሊያውቁ ይገባል። ሴት ልጅን ጸባዩን አሳምሮ የተጠየቀውን አሟልቶ ከቤቱ አውጥቶ ወደ ቤቱ እንዳስገባው ሁሉ ከሱ ጋር እስካለች ድረስ ሐቋን ሊጠብቅ በጎ ሊሆንላት ይገባል። ይሄን ማድረግ ካልቻለ ተፈላልጎ መጋባት እንዳለው ሁሉ ሳይግባቡ ቀርቶ መለያየትም አለ። ሸሪዓ ላይም ጠላቅ ፍቺ ህጋቶቹ የተብራሩት የተደነገገው ለዚህ ነው። አገባቡ እንዳማረው ወጣቱ ማማር አለበት። ካልቻለ ካልፈለገ በስርዓቱ እንዲሸኝ እሱ የፈለጋት እሷ ካልፈለገች ውስጥ ካልተቀበለው ምንም አብረው መቀጠል የማይችሉ ከሆነ መህሩም መልሳለት እንድትፈታ አልፈታም ካለ ሸሪዓ ፍርድ ቤት ሄዳ ጉዳዩን ሽማግሌ እንዲያይ ካልሆነም ቃዲ ጋር ሄዳ ንካህ እንድታወርድ ሸሪዓ ደንግጓል። ላ ضرر ولا ضرر ማንም ራሱንም ይሁን ሌሎች የሚጎዳ ነገር ማድረግ የለበትም ተብሏል። ወላ تضاروهن لتضيقوا عليهن ብሏል። ሴቶችን አስመልክቶ ለየት ባለ መልኩ ሴቶችን ብዙ ገንዘብ ከፍለዋችሁ እንዲፈቱ የማድረግን አካሄድ አትሄዱ፣ አትጉዷቸው፣ አታጨናንቋቸው ብሏል አላህ ተባረከ ወተዓላ። ስለዚህ ወንዶች ከግፍ ከበደል ሊጠነቀቁ ይገባቸዋል። በሽምግልና ችግሩ ካልተፈታ ባሉበት ሀገር የሚቻል ከሆነ ሸሪዓ ፍርድ ቤት በመሄድ ካልሆነ ደግሞ ወደ ትውልድ ሀገር ውክልና በመላክ አባትን፣ ወንድምን፣ ማንኛውንም ዘመድ የሆነን ሰው ወክሎ ሸሪዓ ፍርድ ቤት ሄደ ጉዳይን አቅርበህ ንካህ አስወርድልኝ ማለት ይቻላል። ባል መብቷን ጠብቆ ሐቋን አሟልቶ እስካኖራ ድረስ ሴት ልጅ ሰብር አድርጋ ልትኖር ይገባል። አንዳንድ ጥፋቶች ክፍተቶች ቢኖሩ የሰው ልጅ ዱንያ ሙሉ አይደለችም። የሰው ልጅ ሙሉ አይደለም። ክፍተቶች አንዳንዴ ክፍተት ሊኖር ይችላል። ክፍተቱን ብቻ ሳይሆን ጥሩ ጎኑንም በማየት ያለነው ዱንያ ላይ መሆኑን በማወቅ ችሎ ተቻችሎ መኖር። ይሄ እንዳይሆን የሚያደርጉ ከበባድ ችግሮች ካሉ ከተባባሱ ተነግሮት የማያስተካክል ከሆነ ራሱ ቀጥታ ፍቺ ይጠየቃል። እምቢ ካለ በሽምግልና ይሞከራል። እምቢ ካለ በሸሪዓ ፍርድ ቤት ጉዳይ ታይቶ ቃዲ የጉዳዩን ግራ ቀኝ አይቶ ባለ ጉዳዩን ወይም ወኪሉን ጠርቶ አናግሮ ኒካሁን ያወርዳል። አንዳንዴ እሱ በትክክል የሚያስፈልገውን ነገር አሟልቶ ለማኖር ከመጣሩ ጋር እሷ ውስጧ ላይ ለሱ ፍላጎት ላይ ኖራት ደስተኛ ላትሆን ትችላለች። እሱን ለመጉዳት ብላ ሳይሆን ከሱ ጋር መኖር ስላልሆነላት ከሆነ መለያየት የፈለገችው መህሩን ሰጥታ ኒካሁን አውረደልኝ ማለት ትችላለች። ይሄንም እምቢ ካለ ወደ ቃዲ በመሄድ ኒካሁን ማስወረድ ይቻላል። በተረፈ ማትፈልገውን ሴት አስገድዶ ማኖር ብትፈልገውም ሐቋን ያጎደለ የበደለ ማኖር ፈጽሞ አይችልም። ሌላው ጥያቄ ባለቤቴ ጋር በአጋጣሚ ኒካህ ስናደርግ እርግዝና ተፈጽሞ ነበረ። በጊዜው የልጅቷ አባትና የኔ ወንድም ነበሩ ኒካሁን ያሰሩት። አሁን ላይ ግን ልጁ ከተወለደ በኋላ ኒካሁ መታደስ አለበት ተባለ። የአክስቴ ልጅ ከአባቷ ጋር ሆኖ ኒካሁን ማሰር ይችላሉ የሚል ጥያቄ ነው። እነዚህ አይነት ጥያቄዎች በጣም ያሳፍራሉ፣ ያስደነግጣሉ። በአጋጣሚ እርግዝና ተፈጸመ የሚባል ነገር የለም። ዚና፣ ዝሙት በአጋጣሚ አይፈጸምም። ብዙ በሮች አሉ። እነዚያ በሮች ተሰብረውን አጥሮች ተዘለውን ዝሙት ውስጥ የሚገባ ህይወትን በወንጀል መጀመር፣ ሸይጣንን በማስደሰት አላህን በማስቆጣት መጀመር አግባብ አይደለም። አላህ ዝሙትን አትቅረቡ ብሏል። ሊጋቡ ከሆነ ቅረቡት ችግር የለውም ማለት ነው። መስፈርቱን ያሟላ ኒካህ እስካላሰሩ ድረስ ለትዳር የሚፈላለጉ ወንድና ሴት አጅነቢ ናቸው። እጅግ በጣም በሚያሳፍር በሚያሳዝን መልኩ እንዲህ ነገር እየበዛ ነው። ለትዳር ያሰበችው ወንድ ኒካህ ያሰረላት መስሏት ራሷን አሳልፋ መስጠበት እጅግ በጣም አላህን ከሚያስቆጡ ጥፋቶች ወንጀሎች አንዱ ዝሙት ነው። አላህ ጸያፍ ነው፣ ቆሻሻ ነው፣ ራቁት፣ ተጠንቀቁት፣ ተጠየፉት ብሏል። ሌሎች ጥፋቶች ላይ ማይወሰድ እርምጃ ለየት ያለ ቅጣት እንዲቀጣም ታዟል። ሸሪዓ ላይ ዝሙት የሚዳፈር ሰው የሚያስከትለው ዱንያዊም አኺራዊም የከፋ ጉዳት አለውና ሙስሊም ሊፈራው በሩን ሊዘጋው ይገባል። ዝሙት አትስሩ ሳይሆን አላህ ያለው አትቅረቡት ነው ያለው። መቅረቡ ራሱ ተከልክሏል፣ አይደለም ማድረጉ ማለት ነው።
ከቀረቡ ይሄን ካደረጉት ዝሙት ላይ መውደቁ የማይቀር ይሆናል። ያቆሻል፣ ያረክሳል። ይሄን ያደረገ ሰው ከልቡ ተጸጽቶ ተውበት ማድረግ፣ ይሄን ለምን አረኩ ብሎ ራሱን መውቀስ፣ መጸጸት፣ ሁለተኛ አላደርግም ብሎ ለጌታው ቃል መግባት፣ ዳግም ወደዛ እንዲሄዱ ሰበብ ይሆናሉ የሚባሉ በሮችን መዘጋጋት፣ ጓደኛ መቀየር፣ ለዚህ እንዲጋለጡ የሚያደርጉ ማናቸውም ነገሮችን ዞር ማድረግና መሸሽ ግዴታ ይሆናል። በእንዲህ አይነቱ ግንኙነት ጽንስ ተፈጥሮ ከሆነም ጽንሱ ሳይወለድ በፊት ኒካህ ማሰር አይቻልም። መጀመሪያ መተውበት፣ መጸጸት፣ አላህን ምህረት መጠየቅ፣ ከዛው መቀጠል ከመጋባት በፊት ማህፀን ነፃ መሆኑ መረጋገጥ አለበት። ዝሙት የሰራች ሴት 3 ጊዜ ሐይድ እስክትጠራ ድረስ መጠበቅ አለባት። ይሄ የተደረገው ማህፀኗ ነፃ መሆኑን ለማረጋገጥ ነው። በዚህ መሃል ማህፀኗ ላይ ጽንስ እንዳለ ከታወቀ መታገባው ከሷ ጋር ዝሙት የሰራውንም ወንድ ይሁን ሌላም ወንድ ይሁን እስክትወልድ ድረስ መጠበቅ አለበት። ሐላልና ሐራም የዘር ፈሳሽ መቀላቀል የለበትም። እነዚህ መስፈርቶች ሳይሟሉ ኒካሁ ቢታሰር ኒካህ አይሆን፣ ሲፋህ ነው፣ ዚና ነው የሚሆን። ባለማወቅ ይሄን ያደረገ ሰው ለሁሉም ተውበት ማድረግ፣ በቀጣይ ኒካሁን ማስተካከል ነው የሚጠበቅበት። ኒካሁ ሲስተካከል ልክ እንደ አዲስ ኒካህ ነው የሚሆን። የሴቷ ኃላፊ አባትም ይሁን ወንድም መኖር አለበት፣ አሊያ የወከሉት ሰው፣ የሚያገባው ሰው አሊያ ደግሞ ወኪሉ ከሁለት ምስክሮች ጋር መገኘት አለበት። ያክስት ልጅ ከልጅቷ አባት ጋር ሆኖ ኒካህ ማሰር ይችላሉ፣ ሌላ ተጨማሪ 2 ምስክሮች ካሉ። ነብዩ ሰለላሁ ዐለይሂ ወሰለም የተኛውም ያለ ምስክር የታሰረ ኒካህ ውድቅ እንደሆነ ትክክል እንደማይሆን ተናግረዋል። እዚህ ከነሱ ጋር ቢያንስ 2 ሰው ካለ ያክስትህን ልጅ ኒካህ ተቀበለልኝ ብለህ ከሆነ የላከው ችግር የለውም ይቻላል። ማንም ሳይኖር እነሱ ብቻ ከሆነ የሚያስሩት ኒካሁ ትክክል አይሆንም። هذا والله تعالى أعلم. زاري بزنا بكالن وبالله التوفيق. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. ولا تقربوا الزنا إنه كان فاحشة وساء سبيلا. ولا تقتلوا النفس التي حرم الله إلا بالحق فقد جعلنا لوليه سلطانا فلا يسرف في القتل إنه كان منصورا. ولا تقربوا مال اليتيم إلا بالتي هي أحسن حتى يبلغ أشده وأوفوا بالعهد إن العهد كان مسؤولا. وأوفوا الكيل إذا كلتم وزنوا بالقسطاس المستقيم ذلك خير وأحسن تأويلا. ولا تقف ما ليس لك به علم إن السمع والبصر والفؤاد كل أولئك كان عنه مسؤولا. ولا تمش في الأرض مرحا إنك لن تخرق الأرض ولن تبلغ الجبال طولا. إن ذلك كان سيئا عند ربك مكروها. ذلك مما أوحى إليك ربك من الحكمة. فلا تجعل مع الله إلها آخر فتلقى في جهنم ملوما مدحورا. أفأصفاكم ربكم بالبنين واتخذ من الملائكة إناثا إنكم لتقولون قولا عظيما. ولقد صرفنا في هذا القرآن ليذكروا وما يزيدهم إلا نفورا. إن كان معه آلهة كما يقولون إذا ليبتغوا إلى ذي العرش سبيلا. سبحانه وتعالى عما يقولون علوا كبيرا. تسبح له السماوات السبع والأرض ومن فيهن وإن من
شيء إلا يسبح بحمده ولكن لا تفقهون تسبيحهم إنه كان حليما غفورا وإذا قرأت القرآن جعلنا بينك وبين الذين لا يؤمنون بالآخرة حجابا مستورا وجعلنا على قلوبهم أكنة أن يفقهوا في آذانهم وقرا وإذا ذكرت ربك في القرآن وحده ولوا على أدبارهم نفورا نحن أعلم بما يستمعون به إذ يستمعون إليك إذ يقول الظالمون إن تتبعون إلا رجلا مسحورا انظر كيف ضربوا لك الأمثال فضلوا فلا يستطيعون سبيلا